መዝገቡ አሲርን አሳገተው። አሲር በየቲምነትና በአባትያ እጅ ያደገ ልጅ ነው። አሁን ላይ ነፍስ እያወቀ በሄደበት ሰዓት አባትያውን አቶ መዝገቡን ገንዘቤን፣ የቤተሰቦችን ንብረት ስጠኝ ብሎ በተደጋጋሚ ይጠይቀው ነበር። አቶ መዝገቡ ደግሞ ሁል ጊዜ ይህን በሚጠይቅበት ሰዓት አሲር ዛቻ ይዝትበት ነበር። አንተ የትንኝ ያክል ምንም አልቆጥረውም፣ ምን ያመጣል እስኪ ታሳየኛለህ እያለ ዛቻ ሁል ጊዜ ይዝትበት ስለነበር ዛሬ ላይ ደግሞ ለማሳገት በቅቷል። አሲር የት እንዳለም አይታወቅም። ግን መዝገቡና ፍቅር የምትባለዋ ልጅ ያውቃሉ የት እንዳለ። ግን ሀናና የሀና አባት አሲር የት እንዳለ የትም እንደሆነ አይታወቅም። የሀና አባት በሀሳብና በጭንቀት ላይ ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እንደምን ክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ኖላዊ ክፍል 25 ላይ መጥቻለሁ። ላይክ እና ሰብስክራይብ አትርሱ ውዶቼ፣ እናመሰግናለን ስለምታበረታቱን። ዛሬ እንግዲህ እንዳያችሁት ቪዲዮአችሁን አሲር የለም። አሲር አቶ መዝገቡ አሳግቶታል። የቤተሰቦቹን ንብረት ቢጠይቅ እንደ ጥላቱ ቆጥሮ ምንም አታመጣም አላውቅልህም እያለ አቶ መዝገቡ አሲርን ተኋላው ሰዎችን አስቀምጦ እሱ አሲር ወደ እሱ የተፋጠጠበት ሰዓት ላይ ድንገት መተው አግተውታል ማለት ነው። ዛሬ ላይ ግን የት እንዳለ የሀና አባት በሀሳብና በጭንቀት ልጅ የት ሄደ፣ አሲር የት ገባ እያሉ እየተጨናነቁ ይገኛሉ። ሀናም ደግሞ አይዞህ አባዬ የትም አይሄድም፣ የአሲርን ጸባይ ታውቀው የለም ወይ ይመጣል፣ 2 ቀን ወይም 3 ቀን እያደረ አይደለም ወይ የሚመጣው እና ይመጣል እያለች ታጥናነዋለች። አሲር ግን ብቸኛ ልጅ ስለሆነ ማንም ስለሌለው አቶ መዝገቡ አሳግቶታል። ፍቅር የምትባለዋ ልጅ የአሲር ችግርና መከራ ታይደርስበት በፊት ያ አባቷን ተንኮል ስለምታውቅ አስጠንቅቃው ነበር። አሲር ወይ እኔ የምነግርህ ከአባቴ መከራ ለማትረፍ ነው እያለች ፍቅር የምትባለዋ ልጅ ለአሲር ብዙ ጊዜ መልእክት ታደርስለት ነበረ። ዛሬም ላይ እኔ ያልኩን ብትሰማኝ ኑሮ ይህ ሁሉ አይደርስም ነበረ እያለች ብቻዋን በሀዘን ፍቅር ትዋጣለች። ይህ ያለ ሀና፣ ሰላም፣ ወይዘሮ ምላሴ በአንድ ላይ ቁርስ እየበሉ እያለ ምግቡ በጣም ይጥማል። ሀና ሰርታው ደግሞ ምን ይወጣለታል እያሉ በአንድ ተሰብስቦ ሳሎን ላይ ቁርስ እየበሉ በነበረበት ሰዓት ወይዘሮ ሚላ የልጇን አታት ስለነበረ እሷን በማስተዋት ምግቡንም ሳይጨርሱት ሁላቸውም ወደ ክላሳቸው ይሄዳሉ። ይህ ያለ የአቶ መዝገቡ ልጅ ፍቅር የምትባለዋ ልጅ የሀና ላይ በተደጋጋሚ ትደውላለች። አሲር እንደ አጋጣሚ የሀናን ቁጥር ስለሰጣት ፍቅር ደግሞ የሀናን ቁጥር ይዛ ስለነበረ ሀና ላይ በተደጋጋሚ እየደወለች ሀና አታነሳም። እቃ እያጠበ ኩሽና ያንን ስልኩን ወይም ቁጥሩን እያየች ዝም ትላለች። ሰላምም ለምንድን ነው የማታነሺው ስልክሽን ስትላት፣ አይ ሀናም አላውቀውም የማላውቀውን ቁጥር አላነሳም ብላ ስትላት፣ ሰላምም አንተ ነህ እንዳይሆን ለምን አያታነሽለትም ብላ ስትላት፣ ሀና አንዴ በምንም ተአምር አንተ ነህማ አይሆንም ብላ ስትል፣ ሰላም በየትም ይሁን የትም በራሱ ቁጥር ነው አንተ ነህ የሚደውለው የሌላ ቁጥር አይደውልም እያለች እያለ ግን ደግሞ የሚያውቅሽ ሰው ይሆናል ስልኩን አይምሽው ብላ ትላታለች። ይህንን ትእያለው ሁላቸውም ወደ ክላሳቸው በገቡበት ሰዓት ላይ ሀና ሰላምን ሁል ጊዜ ለመጠየቅ እየፈራሁና ወይም ጊዜ እያጣሁኝ ሰላምዬ አንድ ጥያቄ ልጠይቅሽ ወይ ብላ ስትላት፣ ሰላምም ችግር የለውም ጠይቂኝ ብላ ስትል፣ አንተ ነህ
ብላ ስትጀምርላት ሰላም አንተ ነህ ያልሽው ለማስታረቅ ሽማግሌ ልኮሽ ነው ወይ ስትላት፣ ሀናም ደግሞ ምን ችግር አለው ባስታርቃችሁ ወይም ሽማግሌ ቢልከኝ ብላ ስትላት፣ ሰላም እኔና አንቺ ለማጣላት ከሆነ ኦኬ፣ አሊያም አይልክሽም ወይም የሱን ወሬ አትሰሚም ብላ ሰላም ትላታለች። ሀናም እንዴ ሰላምዬ፣ እኛማ አንጣላም፣ ይህን ያክል ምንድን ነው ደውሎ እንታረቅ ቢልሽ አትታረቂም ወይ ብላ ስትላት፣ ሰላምም ምንም በወደውና ባፈቅረው ካሁን በኋላ ወደኋላ ተመልሼ እንደ በፊቱ አልሆንለትም ብላ ትላለች። ሀናም ለማናደድ ፍቅር እኮ ይቅር ይላል ለምን ይቅራቲውም እያለች ስታናድዳት፣ ሰላምም እንዴ አንቺ ሀና ለማጣላት ነው ወይ ምን አስበሽ ነው ብላ ትትፋጠጥባት፣ ሀናም ደግሞ አይ ለቀልድ ነው ብላ ስትላት፣ ሰላም አንቺ ቀልድ ተሆነ እስከ ዛሬ እንዴት እየቀለድሽ ከሆነ ለምንድን ነው እንደዛ ስትይን የነበረው? ሙድ መያዝም ላይ ጎበዝ ነበርሽ ለካ ብላ ስትላት፣ ሀና አጋጣሚ ነው ወረ ብላ ስትላት፣ እልቅስ ሰላምዬ ምን ብትያቸው ነው ወይዘሮ ሚላን በአንድ ቀን ተስራ ሊያባረሩት የቻሉት ብላ ጥያቄ ትጠይቃታለች። ሰላምም እንዴ ልጁ አይደለው እንዴ ብላ ስትላት፣ ሀናም ቢሆንም አንተነህ የተባለውን ሰውዬ ማዘር ሁሌ እንደምትወደውና ጠንካራ ወይም ታታሪ ሰው እንደመሆኑ አውቃለሁኝ። እንዴት በአንድ ቀን ልታባረው የቻለችው? ምን አይነት ጥያቄ ከባድ ብትጠይቂያት ነው ብላ ትላታለች። ምን እንዳረኩ ልንገርሽ ሀናዬ፣ እኔ እማዬ ጋር ሄድኩኝና ቢሮ ትንሽ እውጭ እናውራ ብያት ስላት፣ የሚገርምሽ ነገር ደግሞ እኮ እዛው ቁጭ ብሎ ነበር እፊታችን፣ እናቴን ይጃት ወጣሁኝ ላወራት ብላ ትላታለች። እናቷን መኪና ውስጥ ካስገባቻት በኋላ ወይዘሮ ሚላ ለምንድን ነው ለብቻዬ የፈለግሽ ሰላምዬ ብላ ስትላት፣ ቢሮ ሰው እኮ የለም ነበር ስትል፣ ሰላምም አንተነህ የለም ነበር እንዴ ስትላት፣ አንተነህ ቢኖርስ አሁንም ደግሞ ሀናን እያስቸገራ ነው ብለሽ እንዳትይ ብቻ ይኸውልሽ ሰላምዬ፣ እኔ አንተነህ ጠንካራና የካባኔ የቢሮው ስም በሱ ስለሆነ እኔ እሱን ምንም ማድረግ አልችልም። ሀናን ለእኛ ቤት ለማኖር ግዴታ ገንዘብ መኖር አለበት ብላ ስታናገራት፣ ሰላም ደግሞ ማሚ ምን እያልሽ ነው? ድርጅቱ የገቢ ምንጫችን ነው እና ስትላት፣ ሰላም እና የገቢያችን የድርጅቱ የልብ ምት ደግሞ አንተ ነህ ብላ ስትላት፣ ለሀና እንድትጠነቀቅ ነግሬያታለሁ። ከዛ ውጭ ደግሞ ለራሳቸው ጉዳይ ብላ ወይዘሮ ሚል ትመልሳለች። ሰላም አንቺ ጉድሽን አልሰማሽ ብላ ስትላት፣ ወይዘሮ ሚላ የምን ጉድ ብላ ትላታለች። ያንተነ ጉዳይ በሀና ብቻ አልቆመም በእኔም ላይ መጥቷል ብላ ሀቁን ታፈርጣለች። ወይዘሮ ሚላም እየተንቀጠቀጡ አይ ሰላምዬ፣ አንተነህ ይሄን አያረግም፣ ሆን ብለሽ ለሀና እየተቆረቆርሽ ነው ብላ ትላታለች። ሰላምም ተዛሬ ተነገ ይለወጣል ብዬ እየጠበኩ ነበር፣ ካላመንሽ ደግሞ ቴክስቱን ያው ላሳይሽ ብላ ቴክስቱን ለወይዘሮ ሚላ ስታሳያት፣ ወይዘሮ ሚላ ፌንት ነቀሉ። ይህ ወይዘሮ ሚላም ያን ሜሴጅ ባዩ ሰዓት በጣም እራሳቸውን መቆጣጠር ሲያቅታቸው፣ ከምድር አንስቼ ሰው ባረኩት ላይ እንዴት እንደዚህ ያደርገኛል በማለት ቀውጠውት ነበር። ሰላምም እንደዚህ አድርጋ አንተነን ከስራ በማስወገዷ፣ ሀናም ደግሞ አንተነህ በጣም ያሳዝናል፣ ግን ሰላምዬ እንዲህ አድርገሽ ተስራ እንዲወገድ ለምን ታደርጊያለሽ ብላ ሀናም ትቆጣታለች። ሰላምን ተነስታ
ሀናም ወደ ኩሽናዋ ትገባለች። ይህ ያለ የሀና አባት አሲርን በመፈለግ በመንገድ ላይ እየተጓዙ ያለ ፍቅር የምትባለዋ ልጅ ጋር ተገናኙ። በተገናኙበት ሰዓት አባባ የት ልትሄዱ ነው? ኑ ቁጭ በሉ ብላ ሚሪንዳ ገዝታ ሰጠቻቸው። አይ አንድ ላይ ጠፍቶኝ ነው እሱን በመፈለግ ነው እያለ የሀናም አባት ያናግራቸዋል። ፍቅርም አይ አላውቀውም ማን ነው ስሙ ብላ ስትጠይቃቸው የሀና አባት እሱን የማያውቅ የለም አካባቢው ደግሞ በዚሁ ነው የሚኖረው አሴር ይባላል ብላ ይሏታል። ግን ፍቅር አውቃ ነው እንጂ የደበቀችው አሲርን ታውቀዋለች። አባባ ግን ከአሲርና ፍቅር መገናኘታቸውን አያውቁም። ግን ፍቅር የምትባለዋ ልጅ አሲር ጋር እንደምትገናኝ ታውቃለች። ግን ደግሞ ነገሮችን አውቃ በመደበቅ አላውቀውም አሲርን ብላ ታናግራለች። ፍቅርም እኔ ከሩቅ ሰፈር ነው የመጣሁት አሲር የሚባል እዚህ አላውቅም እማውቀው ሰው የለም ብላ ስትላቸው የሀናም አባት ምን ነው ልጄ ይህን ያህል መንገድ ተጉዘሽ መምጣቱ ሲላት ወንድሜ መልእክት አድርሽ ብሎኝ ነበር የመጣሁት እሱንም ደግሞ ላውገኘው አልቻልኩም ብላ ትላለች። ይህን ያለችው ደግሞ ከሩቅ መንገድ የመጣሁት ያለችው የተላከችው ደግሞ ለሀና ነበር። ሀና ደግሞ ይህ በተደጋጋሚ ስልክ እየደወለችላት አታነሳም። ፍቅር ያንን ብላ ነው የተላኩባቸው ሰዎች ሲደወልላቸው ስልካቸውን አያነሱም አለች። ለአባባ የእነሱን ልጅ ነው የተላከችው ለእነሱ ልጅ መሆናቸውን ግን ፋዘር አያውቁም። በቃ እንግዳስ አንቺም ሰዎችሽን ፈልጊ እኔም ወደ ቤቴ መሄድ አለብኝ ብለው ሲሏት እንግዳስ እንደዛ ይሻላል ብሎ አዎ ብለው ተነስተው ወደ ቤታቸው ሲሄዱ እቤታቸው ቁጭ እንዳሉ ምግብም ልጅ የሰራችው ሴት ልጅ አለችኝ አንቺን የምትመስል ቆንጆ የሰራችው ምግብ አለና እንብላ ብለው እያቀረቡ እያለ ስልክ የተደወለባት አቶ መዝገቡ ይደውላል። እሷም አሲር ማነው ብላ ወሬውን በጀመረችበት ሰዓት ላይ አባቷ በመደወል ጥላ በወጣች። ሀናም ወደ ቤቷ ስትመጣ ምን ሆነሽ ነው? ምን ሆነ ነው አባቴ ቁጭ አልከው እንደዚህ ሆነ ስትል አይ ደክሞኝ ነው አሲርን ስፈልግ ውዬ በነበረበት ሰዓት ስለደከመኝ ነው። ስንት ሰዓት ላይ መሰለሽ ትጓዝ የነበረው አንድ ልጅ አግኝቼ ፍቅር የምትባለው ቁጥርሽንም ሰጥቻታለሁኝ በእሷ ጋር እቤት መታ አድርሳኝ ሄደች እያለ ሲላት ሀናም በቅናት አባዬ እንዲህ ጨረስኩ እኮ ከአሁን በኋላ ከሰው ጋር ከተዋወቅ እጣላሃለሁ ብላ ትለዋለች። ወይዘሮ ሚላ ክላሷ ተቀምጣ በሀዘን በተዋጡበት ሰዓት ሰላም መጣ። ለምንድነው እስካሁን ያልተኛሽው እማዬ ብላ ስትጠይቃት አልተኛውም ልጄን እያስታወስኩ ነው ብላ ስትል ሰላምም በቅናት ተንጨራጨራለች። ከኔና እንደ ምላሴ እንደኔና እንደ አሲር አትሆንም ብላ ስትላት አይ እንዳይሰማሽ ወንድምሽ ፎንጋ ያልሽው እንዳይመስልሽ ፎንጋ ያልሽ ይመስለዋል ብላ ዝም በይ ስትላት አቶ ሰላምም ተነስታ እኔማ እነግረዋለሁ ይህ ፎንጋ አምኖ መቀበል አለበት ብላ ስትል ያምሻ እንዴ ሰላም ምን ሆነሽ ነው ነገር የሚልሽ ብላ ስትላት ሰላምም ይህንን ልታደርስላት ወደ ወንድሟ ክላስ በሄደችበት ሰዓት ሁለታቸውም እየተቀላለዱ እኔ ፎንጋ ነኝ እያሉ ለማንኛውም ከእናቴ ክላስ ለመውጣት ነው አውቄ ነው ብላ ስትለው ተጣልተሻት ወይም ሰርበሻት ይሆናል ከክላስ የወጣሽው ብሎ ምላሴ ያናግራታል። እናቴ ልይ ብሎ ሄዶ በዛው ላይ ቪዲዮአቸው አልቋል። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ላይክ እና ሰብስክራይብ አትርሱ። እናመሰግናለን ቤተሰቦቼ።